ዛሬም በዓለም ላይ የሚገኙ የተለያዩ የህብረተሰብ ክፍሎች አንድ ጥያቄ አላቸው። አሁንም ወይም ከዚህ በኋላ ወረርሽኝ ይነሳ ይሆን የሚለው ጥያቄ መልሱ አዎ ነው። መቼም ቢሆን ተላላፊ በሽታዎችን ከምድረ ገጽ ልናጠፋ አንችልም። ነገር ግን ጥያቄው መሆን ያለበት ወይም ትክክለኛ የሆነ ጥያቄ መሆን ያለበት እነዚህን ወረርሽኝ በሽታዎች ማስቆም ወይም መከላከል እንችላለን ወይ የሚለው ነው። መልስ የሚሆነው ለዚህ ጥያቄ እንደኛ ውሳኔ ወይም በእኛ ድርጊት ላይ የተመረኮዘ ይሆናል። በዚህ ቪዲዮ ላይ የምናያቸው 7 ምርጥ የተባሉ የዓለም ጤና ድርጅት፣ አፍሪካ ሲዲሲ እና ዓለም አቀፍ የጤና ኤክስፐርቶች ያረጋገጧቸውን በዓለም ላይ ሊከሰቱ የሚችሉ ወረርሽኞችን የምንከላከልባቸው ስትራቴጂዎችን ነው። ጤና ይስጥልኝ። ይህ ዋይክ ሄልዝ ኤንድ ስተዲ ዩቲዩብ ቻናል ነው። ዛሬም እንደተለመደው የተላላፊ በሽታዎችን በተመለከተ አንድ ርዕስ ጉዳይ አንስተን እናወራለን። የቀጣይን ወይም ደግሞ ፊውቸር ፓንደሚክ ዲዞችን ወይም የቀጣይ ወረርሽኝ በሽተኞችን እንዴት እንከላከል የሚለውን ይሆናል። አብራችሁን ቆዩ። ዓለም አቀፍ ወረርሽኝ ወይም ፓንደሚክ በድንገት የሚከሰት ጉዳይ አይደለም። ይህ የራሱ የሆነ ወይም ፓንደሚክ ወይም አውትብሬክ የራሱ የሆነ ፓተርን ወይም ሂደት አለው። የራሱ ደረጃዎች አሉት። ከነዚህም ውስጥ በቫይረስ የሚከሰቱ በሽታዎች ከእንስሳት ወደ ሰው የሚተላለፉ ሲሆን ዞኖቲክ ዲዚዝ የምንላቸው ናቸው። እንደ ኢቦላ፣ ማርበርግ፣ ኤች1ኤን1 ቫይረስ፣ ሳርስ፣ ኮቪድ-19 የመሳሰሉት ዓለም አቀፍ ወረርሽኝ ወይም ደግሞ ግሎባል ፓንደሚክ ዲዚዞች ናቸው ማለት ነው። ለነዚህ መስፋፋት ላይ ለጠቀስናቸው በበሽታዎች የሚሆን ለሌሎች ወረርሽኝ በሽታዎች ምክንያቶቹ ምንድናቸው ካለን አንደኛው ከእንስሳት ወደ ሰው የሚተላለፉ በሽታዎች ናቸው። ሌላኛው ኦቨርክራውዲንግ ወይም ደግሞ በከተማ ውስጥ የምንኖር ወይም ደግሞ ከተሜነት መስፋፋት ነው። የአየር ንብረት ወይም ክላይሜት ቼንጅ የምንለው መከሰት እንስሳት ከመኖራቸው ተፈናቅለው ወይም መኖራቸውን እንዲቀይሩ ያደርጋቸውና ወደ ሰዎች ይመጣሉ ማለት ነው። ደካማ የሆነ የአሳቅኝት ወይም ደግሞ ፑር የሆነ ሰርቪላንስ ስራ መከናወን፣ ዓለም አቀፋዊ ጉዞዎች አንድ ወረርሽኝ ከአንዱ ሀገር ወደ ሌላው ሀገር በሰዓታት ሊከሰት ይችላል። ለምሳሌ በ2019 በቻይና ሁዋን ግዛት የተከሰተው ኮሮና ዓለምን ያጥለቀለቀው በዚህ ግሎባል ትራፊክ ወይም በግሎባል ትራንስፖርቴሽን ዓለም አቀፍ በሆኑ ጉዞዎች ነው ማለት ነው። ሌላው ዲፎሬስቴሽን ወይም የደን መጨፍጨፍ ደግሞ ሰዎች ወደ እንስሳት እየቀረቡ ይሄዳሉ ማለት ነው። የክላይሜት ቼንጅ መቀየር እንስሳት ወደ ሰዎች ሲቀርቡ ሰዎች ደግሞ በራሳቸው ደኖችን እየጨፈጨፉ ወደ ዱር እንስሳት ይቀርባሉ ማለት ነው። በዚህ ጊዜ ወረርሽኝ ወይም ግሎባል ፓንደሚክ የሆነ ዲዚዝ እንዲከሰት ያደርጋል። እነዚህና የመሳሰሉት ምክንያቶች ለወረርሽኝ ወይም ደግሞ ለግሎባል ፓንደሚክ ዓለም አቀፍ ለሚከሰት ወረርሽኝ ምክንያቶች ናቸው። እሺ ከላይ ዘረዘርናቸውን ነገሮች ካየን አሁን ደግሞ እነዚህን ወረርሽኞች በምን መንገድ እንከላከል የሚሉ ነገር ደግሞ እንመለከት። አንደኛ ወይም ስትራቴጂ 1 የምንለው አሰሳ ወይም ደግሞ ሰርቪላንስ መስራት ነው። ወይም ቅድመ አሰሳ መስራት ያስፈልጋል ማለት ነው። ከዚህ ቀደም የቅድመ አሰሳ ወይም ደግሞ ሰርቪላንስ መስራት በሽታው ከመከሰቱ በፊት የመለየት ስራ መስራት ማለት ነው። እያንዳንዷ ወረርሽኝ ከመከሰቱ በፊት አንድ የጋራ የሆነ ኮመን ካራክተር አላቸው። ሁሉም ቫይረሶች ማንም ልብ ሳይለው ወይም ሳያስተውለው ተከስተው ይቆዩና በአንዴ ከቁጥጥር ውጭ ሲሆኑ ነው ምልክታቸው የሚያሳዩት። በዚህ ጊዜ ነው ወረርሽኝ ተከሰተ የሚባሉ። ስለዚህ ቫይረሶች ከመከሰታቸው በፊት መጀመሪያ ለመለየት ምን ማድረግ አለብን? ጠንካራ የሆነ አሰሳ ወይም ደግሞ ስትሮንግ የሆነ ሰርቪላንስ ስራ መስራት ያስፈልጋል። ሰርቪላንስ ስንሰራ ለምሳሌ ከምናገኛቸው ነገሮች ያልተለመደ አይነት በሽታ በአካባቢ በኮሚኒቲ ሲከሰት ወይም ደግሞ ከዚህ በፊት የተለመዱ በሽታዎች ቁጥራቸውም ደግሞ ኢንፌክሽንስ እንትናቸው ሰውን የማሳመም አቅማቸው በጣም ቁጥሩ ከጨመረ ደግሞ ሩመሮችን ወይም ደግሞ ሰዎችን በሩመር ወይም በጭምጭምታ ደረጃ የሚሰሙ ወሬዎችን በማረጋገጥ ቶሎ ብሎ አክሽን መውሰድ ያስፈልጋል ማለት ነው። ሌላኛው መረጃን በቶሎ መለዋወጥ ነው። ከሀገር ከክልል ከዞን እንዲሁም ከቀበሌ መረጃን በቶሎና በፍጥነት ማዳረስ የወረርሽኝ ከመከሰቱ በፊት ለመከላከል ቁጥር 1 ስትራቴጂ ነው ማለት ነው። ቁጥር 2 ስትራቴጂን ስናይ እነዚህ ከላይ የጠቀስናቸው በሰርቪላንስ ተሰርቶ የተገኘው ፋይንዲንግ ወይም አዲስ በሽታ
እንደተከሰተ ሪፖርት ሲደረግልን ፈጣንና ምቹ የምርመራ ዘዴዎችን ማዘጋጀት ነው። ፈጣንና ምቹ የምርመራ ዘዴዎች ማዘጋጀት ስንል ፓንደሚክ ወይም ደግሞ ዓለም አቀፍ ወረርሽኝ መግታት ከምንችልባቸው መንገዶች መካከል በቶሎ የወረርሽኝን መንስኤ በላቦራቶሪ ምርመራ ማረጋገጥ ይሆናል ማለት ነው። ለምሳሌ አሁን ላይ ሀገራችን ላይ እንደተከሰተው እንደ ማርበርግ አይነት ቫይረስ ስናይ ማርበርግ ቫይረስ ምልክቶቹ ከወባ ከታይፎይድ ፌቨር እንዲሁም ሌሎቹ አኩት ፌብራይል ኢልነስ ከምንላቸው በሽታዎች ጋር ተመሳሳይነት አለው። ስለዚህ የዚህን መንስኤ መለየት የምንችለው በላቦራቶሪ ምርመራ ስለሆነ ቶሎ ብለን ፈጣንና ምቹ የሆነ የላቦራቶሪ ስርዓት መገንባት ያስፈልጋል ማለት ነው። ወረርሽኝ ሲከሰት አውት ብሬክ ወይም ደግሞ ፓንደሚክ አንድ አካባቢ ሲከሰት መጀመሪያም ከሚያስፈልጉን የምርመራ መሳሪያዎች መካከል የተወሰኑት ለመጥቀስ ያክል ፒሲአር ወይም ደግሞ ፈጣን የሆነ ራፒድ አንቲጂን ቴስት ያስፈልጋል። ይሄ ፒሲአር ምንድን ነው የሚያደርግልን? አንቲጂኑን ነው ዳይሬክትሊ የቫይረሱን አይነት ቫይረስ ነው ወይስ ሌላ ነገር ነው፣ ባክቴሪያ ነው ወይስ ቫይረስ ነው ወይስ ሌላ ነገር ነው የሚለውን በመለየት ምን ያደርግልን ማለት ነው የስፔሻል ታይፑን ይለይን። ሁለተኛው ሞባይል ላብራቶሪዎችን ማንቀሳቀስ ነው ወይም ደግሞ ከቦታ ቦታ የሚንቀሳቀሱ ቀለል ያሉ የላቦራቶሪ ዶክተሮች ማዘጋጀት፣ ተንቀሳቃሽ ላቦራቶሪ ማዘጋጀት ነው። ሪጂናል ደግሞ ሪፈረንስ ላብ ያስፈልጋል። በአንድ ሪጂናል ምንለው በሆነ ኤሪያ ለዛ ሪፈረንስ የሚያደርግልን ከተንቀሳቃሽ ቲሙ ወይም ደግሞ ከበዛው ከአውቶብሬክ በተከሰተበት አካባቢ ካለው ላቦራቶሪ የተሻለ ሪፈረንስ መስጠት የሚችል ሪጂናል ላቦራቶሪ ሪፈረንስ ላቦራቶሪ ያስፈልጋል፣ ማቋሚያ ያስፈልጋል። እንዲሁም ደግሞ የበሽታው አምጪ ተዋሲያን ለምሳሌ ቫይረስ ነው ከሆነ ማርበርግ ለምሳሌ አሁን VHF ነው አይደለ? በመጀመሪያ ኢትዮጵያ ውስጥ የተከሰተው ቫይራል ሄሞሮጂክ ፌቨር ስሙስ ለኮመን እንግዲህ ቫይረስ ነው ኮሞኑ ቫይረስ ስለሆነ ማለት እንደገር ከዛ ውስጥ የትኛው ጄኔቲክ ነው የትኛው ጄኔቲክ ሲኩዌንስ ነው የሚለውን ለመለየት ደግሞ ያስፈልጋል። የጄኔቲክ ሲኩዌንስ የሆነ ያስፈልጋል። አሁን ለምሳሌ ቫይራል ሄሞሮጂክ ፌቨር ተከሰታለ ከቫይራል ሄሞሮጂክ ፌቨር የትኛው ነው ካለ ብለን ስንል ምንድነው ማርበርግ ቫይረስ ነው የተገኘ ማለት። ስለዚህ ጄኔቲክ ሲኩዌንስን የምንለይበት መመርመሪያ መሳሪያ ያስፈልጋል ማለት ነው። የቶሎ ቫይረሶችን መለየት የብዙ ሰው ህይወትን መታደግ ይቻላል ማለት። በቶሎ መለየት ካልተቻለ ግን በተቃራኒው የብዙ ሰዎችን ህይወት ሊያሳጣን ይችላል ማለት ነው። ስትራቴጂ 3ን ስናይ ደግሞ ፈጣን ድጋፍ ሰጪ ወይም ደግሞ ፈጣን ድጋፍ እና ምላሽ ሰጪ ቡድን ማዘጋጀት ወይም ራፒድ ሪስፖንስ ቲም RRT የሚባለውን እሱ ማዘጋጀት ያስፈልጋል። የመጀመሪያው ሰርቪላንስ ተሰራ። በሰርቪላንስ ኬዙ ተገኘ። ኬዙ ከተገኘ በኋላ ፈጣንና ምቹ የሆነ ላቦራቶሪ በላብ ተለየ የላብ ለምሳሌ ማርበርግ እንመልከት አይደለ? የመጀመሪያው ፌቨር ሄዴ ከዛ ናዛል ብሊዲንግ ያላቸው ሰዎች እዛ ጅንካ አካባቢ ተገኙ። ከዛ ምንድነው ናዛል ብሊዲንግ ሲኖር ቫይራል ሄሞሮጂክ ፌቨር እንደሆነ ኮንፊርም ተደረገ። ቫይራል ሄሞሮጂክ ፌቨር ደግሞ ማርበርግ ቫይረስ እንደሆነ ሲገኝ ከዛ ሁለቱ ስቴፕ መጣናና ሰርቪላንስ ተሰራ። ከሰርቪላንስ በላብ ኢንቨስቲጌሽን ማርበርግ ተለየ። ከዚህ በኋላ ምን ያስፈልጋል? RRT ማዘጋጀት ወይም ራፒድ ሪስፖንስ ቲም ወይም ፈጣን ምላሽ ሰጪ ቡድን ማዘጋጀት ያስፈልጋል ማለት ነው። ይህ ቡድን በዋናነት እነማን ያካታል? ይህ RRT ምንለው ለመጀመሪያ ምንድነው? በመጀመሪያ የሚያካታቸው የእንትኖች አሉ፣ ባለሙያዎች አሉ። አንደኛው ኤፒዲሞሎጂስቶች ናቸው። ወይም ደግሞ በኤፒዲሞሎጂስቶች ዋናነት የበሽታውን ስርጭቱን ያቃሉ፣ ዲስትሪቢዩሽኑን እንትን ይላሉ። እዛ ኢንዴክስ ኬዙን ይለያሉ። ማለት መነሻው ከየት ነው፣ የተሰራጨ ምን ያክል ኮንታክት አለው የሚለውን በኤፒዲሞሎጂስቶች ይሰራል። ሁለተኛው የላቦራቶሪ ባለሙያዎች ያስፈልጋሉ። የላቦራቶሪ ባለሙያዎች የበሽታውን አይነት ይለያሉ። ሌሎች የምርመራ ሂደቶችን እንትን ይላሉ። ሶስተኛው የሚያስፈልጉን የተላላፊ በሽታዎች ስፔሻሊስቶች ወይም ኢንፌክሽን ዲዚዝ ስፔሻሊስት ምንላቸው ያስፈልጋሉ ማለት ነው። እነሱ አይፒሲን ወይም ደግሞ ኢንፌክሽን ፕሪቬንሽን ኮንትሮልን አፕላይ በማድረግ በኩል ሌሎችም በኢንፌክሽን ስፔሻሊስቶች የሚሰሩ ስራዎችን ይሰሩልናል። ኮንታክት ትሬሰሮች ደግሞ ያስፈልጋሉ። ኮንታክት ትሬሰሮች ማለት አንዱ ኬዝ ለምሳሌ ኢንዴክስ ኬዝ ወይም የመጀመሪያው ኬዝ ኮንታክት ከማን ጋር ነበረው፣ ከስንት ሰው ጋር ኮንታክት አሉ ጋር የሚለው ይህን ትሬስ የሚሰሩልን ሰዎች ያስፈልጋሉ። ሌላው ክሊኒሻን ወይም ሐኪሞች ያስፈልጋሉ። ሪስክ ኮሚኒኬሽን ኦፊሰሮች ይባላሉ። ወይም ደግሞ ለኮሚኒኬሽን ባለሙያዎች የበሽታው አይነት ምን እንደሆነ መተላለፊያ መንገዱን፣ መከላከያ መንገዶችን፣ ምልክቶችን
ለህብረተሰቡ ቀለል ባለ ቋንቋ በሚገባው መንቃት ምንድነው በጣም ሳያስጨንቁ የሚያስረዱ ሪስክ ኮሚኒኬሽን ኦፊሰሮች ያስፈልጋሉ ማለት። እነዚህ RRT ቲም በውስጡ የሚያካትታቸው ቲሞች ናቸው ማለት ነው። እነዚህ ሰዎች ዋና የሚሰራሉ ካልን የመጀመሪያው ስራቸው ምንድነው? የመጀመሪያ ስራቸው የመጀመሪያውን ኬዝ መለየት ነው። በቃ አይዞሌት ዘፈርስ ኬዝ ነው። ኬዙን መለየት ነው። ኬዙን ይለያሉ። ከዛ ከመጀመሪያው ኬዝ ጋር ኮንታክት የነበራቸውን ሰዎች ወይም ደግሞ በ24 ሰዓታት ውስጥ የመለየት ስራ ይሰራሉ ማለት ነው። ምንጩን መለየት ወይም ደግሞ ሶርስ አይዴንቲፋይ ማድረግ ይሰራሉ። የኢንፌክሽን ፕሪቬንሽን ስርዓቶች ወይም ደግሞ IPC ወይ ኢንፌክሽን ፕሪቬንሽን ፕሮቶኮል አፕላይ ያደርጋሉ፣ ያስተምራሉ፣ ሌሎችን ስራዎች ይሰራሉ ማለት ነው። እያንዳንዱ ስራ መከናወን ያለበት እጅግ በፍጥነት ነው መሆን ያለበት። በፍጥነት ነው። በወረርሽኝ ጊዜ መዘግየት እያንዳንዱን ኬዝ በጥፍ እንዲስፋፋ ወይም ደግሞ መልቲፕላይ እንዲሆን ያደርገዋል። ስለዚህ እያንዳንዱ ስራ መከናወን ያለበት በምንድነው? በጣም ራፒድ ሆነ ፋስት በሆነ በቶሎ መሰከናወን ያለበት ነው ማለት ነው። ስትራቴጂ 4 እንመልከት። ስትራቴጂ 4 ጠንካራ የሆነ የኢንፌክሽን ፕሪቬንሽን ስርዓት መገንባት ነው። አሁን ከላይ RRT ቲም አቋቋምን አይደለ? በRRT ቲም ውስጥ ለምሳሌ የጠቀስናቸው ቀደም ባለሙያዎች አሉ፣ ኤፒዴሚዮሎጂስቶች አሉ፣ ኢንፌክሽስ ዲዚዝ ስፔሻሊስቶች አሉ፣ ላብ ፕሮፌሽናሎች አሉ፣ ኮንታክት ትሬሰሮች አሉ፣ ክሊኒሻኖች አሉ፣ ሪስክ ኮሚኒኬሽን ኦፊሰሮች አሉ አይደለ? እነዚህ ኬዙን ለዩልን፣ ምንድነው ፈርስት ኬዝ አይዴንቲፋይ ያደረጉልን፣ ሶርሱን ለዩ፣ ኮንታክት ትሬስ ሰሩልን፣ ኢንፌክሽን ፕሪቬንሽን ሲስተሙን አፕላይ ያደርጋል። እዚህ ከዛ ግን ምን ያስፈልጋል ማለት ጠንካራ ይሆን አሁንም ኢንፌክሽን ፕሪቬንሽን ወይም ደግሞ IPCን አፕላይ ማድረግ ነው ማለት ነው። ኢንፌክሽን ፕሪቬንሽን በቶሎ ከተገበርን ምንድነው የመስፋፋቱን የበሽታው ስርጭት መስፋፋቱን መቀነስ ወይም መከላከል እንችላለን ማለት ነው። የጤና ተቋማት ማድረግ ያለባቸው ለምሳሌ ምንድነው የወረርሽኝ ቢከሰትበት ጊዜ ከቻሉ መቆጣጠር፣ በአቅራቢያቸው ባለው በሚችሉት አቅም መቆጣጠር፣ አለበዚያ ግን የችግሩን አስከፊነት ማጉላት ወይም ደግሞ አምፕሊፋይ አድርጎ ማሳየት ይጠበቅባቸዋል ማለት ነው። ኢንፌክሽን ፕሪቬንሽን ለአፕላይ ለማድረግ የሚያስፈልጉን የተለያዩ ግብአቶች አሉ። የመጀመሪያው PPE ይባላል፣ ፐርሰናል ፕሮቴክቲቭ ኢኩፕመንት። በጤና ተቋማት ግላብ ያስፈልጋል፣ ጓንት ያስፈልጋል፣ ኤፕሮን ያስፈልገናል፣ ፌስ ሺልድ ያስፈልጋል፣ ግላስ ያስፈልጋል፣ በትስ ወይም ደግሞ ጫማዎች ያስፈልጋሉ ማለት እነዚህ PPE ቅድሚያ ናቸው ማለት ነው። ሌላኛው ምንድነው? ሴፍ ቡሪያል ፕራክቲስን አፕላይ ማድረግ ያስፈልጋል ማለት ነው። ሴፍ ቡሪያል ፕራክቲስን ምንድነው? ወይም ጤናማ የሆነ የቀብር ስነ ስርዓት ማለት ነው። አሁን ማርበርግን ነው አንስቼ ማውራት የምፈልገው። ማርበርግ ላይ ባለፈው ቪዲዮም ሰርቼው ባለው ቪዲዮ እንደሰራሁት ሴፍ የሆነ ቡሪያል ፕራክቲስ ማድረግ ወይም ደግሞ የቀብር ስነ ስርዓትን በጤና ባለሙያዎች ሁሉ ነገር መከናወን አለበት። መገነዝም፣ መታጠብ፣ መዘጋጀትም ያለበት ለቀብር መዘጋጀት ያለበት እንዲሁም መቆፈርም መቀበርም ያለበት እንዲሁም በክሎሪን ራሱ ዲስኢንፌክት ማድረግ ያለበት አስከሬኑ በጤና ባለሙያዎች ወይም በዚህ ሙያ በሰለጠኑ ሰዎች ነው ማለት ነው። ስለዚህ ጠንካራ የሆነ ወይም ጤናማ የሆነ እንዲሁም ሴፍ የሆነ ቡሪያል ፕራክቲስ አፕላይ ካደረግን የበሽታውን ስርጭት መቀነስ እንችላለን ማለት ነው። ሌላኛው የልየታ ስርዓት ወይም ደግሞ ትሪያጅ ሲስተምን አፕላይ ማድረግ ነው። የትሪያጅ ሲስተም ለምሳሌ አንድ ሰው ወደ ጤና ተቋም ሲገባ ልክ አሁን በተለይ አንዳንድ ተቋማት አሉ አይደለ? ሳል ያለበት ሰው ወደ ቲቪ ክፍል እንዲሄድ ይደረጋል። ሌሎች ያላቸው ደግሞ ወደዚህ ይደረጋል፣ ይለያልና አሁን ቅድሚያ የምንሰጣቸው አሁን ከረንት ለምሳሌ ሙቀት ያለበት ሄዴክ ከፍተኛ የሆነ ሙቀት፣ ራስ ምታት፣ እንደዚህ ምናምን ያለበት ሰው በተለይም በዛ አካባቢ ኬዙ ባለበት አካባቢ ወደ ጅንካ አካባቢ ያለበት ምንስ ማድረግ አለበት? አንተ ማድረግ ትሪያጅ ሲስተሙ የመለየት ስራ ትሪያጅ መስራት ያስፈልጋል ማለት የትሪያጅ ሲስተምን መገንባት ያስፈልጋል ማለት ነው። ሌላው ደግሞ ሁሉንም በጤና ተቋም ውስጥ ያሉ ስታፎችን ማሰልጠን ያስፈልጋል። ስለ በሽታው ምንነት፣ መተላለፊያ መንገዶቹ፣ ምልክቶቹ፣ መከላከያ መንገዶቹ እንዲሁም ሕክምናውን ማስረዳት ወይም ማሰልጠን ተገቢ ነው ማለት ነው። ስትራቴጂ 5 እንመልከት። ስትራቴጂ 5ን ስናይ ምንድነው? ግሎባል ኮርፖሬሽን ያስፈልጋል።